እንለው ቀነቀጠሮ ሰጠን አይደል ምናሰናብተው። አንዳንዶቻችን ይቅርታ የተሸናፊነት ምልክት አይደለም ወይ የሚመስለን? አሸናፊው ጌታ ግን በፍቅር ተሸንፎ ሁላችን ይቅር አለን። ይቅርታ ማለት መንገድ ላይ ገፍቶን ያለፈ ሰው ይቅርታ ሲለን ችግር የለውም ብሎ አልፎ እንደመሄድ አይደለም። አምርረን የጠላነውን አንጀታችን ያቆሰለውን ፊቱን ላለማየት የወሰንበትን ስሙ ሲጠራ ሚያንገሸግሸንን ስናስበው ሚያንቀጠቅጠንን ሰው ይቅር ማለት ነው ይቅርታ። ጠላታችን ቢከፋ እንደ አይሁድ አይከፋም። አልቸነከረንም፣ የሾህ አክሊል አልደፋብንም። እረ ጠላቴ ክፉ ነው ከአይሁድ አይተናነስም ካላችሁ ጠላታችን እንደ አይሁድ ቢከፋ እኛ ግን እንደ መድኃኔ ዓለም ንጹሕ አይደለንም። ንጹሑ መድኃኔ ዓለም እጆቹ ላይ ያሉት ሚስማሮች ሳይነቀሉ ራሱ ላይ ያለው የሾህ አክሊል ሳይወርድ አባት ሆይ የሚያደርጉትን ያውቁምና ይቅር በላቸው። ፈያታዊ ዘየማንን አንተ ፍቅሩ ነው የማረከው፣ ለንስሐ ያበቃው በደሉን ያስረሳው ይህ ፍቅር ነው። ይህ ፍቅር ስንቱን ማረከ፣ ስንቱን ገዳም አስገባ፣ ስንቱን ከስጋ ፍላጎት ለየ። አባቶቻችን ይህ ፍቅር ነው የማረካቸው። መሪ ቃላቸው መንፈሳዊ መፈክራቸው ከክርስቶስ ፍቅር ማን ይለየናል? እኛ ብዙ ነገር ለየን፣ ጥቅም ለየን፣ ወሬ ለየን፣ ፌስቡክ ለየን፣ ቲክቶክ ለየን። ሰይፍ ሳይመዘዝበት የካደው ትውልድ በዛ። የካደው ትውልድ መሪ ቃላቸው መንፈሳዊ መፈክራቸው የቅዱሳኑ ግን ከክርስቶስ ፍቅር ማን ይለየናል? ለክርስቶስ ያላቸው ፍቅር መከራውን አስረሳቸው። ለክርስቶስ ያላቸው የጋለ ፍቅር መከራውን አቀዘቀዘላቸው። ለክርስቶስ ያላቸው ፍቅር መከራውን ማጣፈጫ ቅመም አደረገላቸው። እነ የዋህ ጳውሊ ትዳራቸውን፣ እነ አብርሃም መራዊ ጫጉላ ቤታቸውን፣ እነ አፄ ካሌብ ቤተ መንግሥታቸውን ለቀው መከራ ወደ በዛበት ገዳም የገቡት በዚህ ፍቅር ተማርከው ነው። ይህ ፍቅር ስንቱን ማረከ። ፈያታዊ ዘየማንን ብቻ መሰላችሁ እንዴ? ስንቱን ማረከ። ጀግኖቹ ለመስቀሉ ፍቅር ዝናራቸውን ፈተው ተማረኩለት። ባለሀብቶች ለመስቀሉ ፍቅር ሀብታቸውን ሰጠው መነኑለት። ነገስታቱ ለመስቀሉ ፍቅር ካባቸውን አሽቀንጥረው አክሊላቸውን ወርውረው ገዳም ገቡለት። አንተዬ ፍቅር ስንቱን ማረከ፣ ስንቱን ገዳም አስገባ። ዓለም ፍቅር ፍቅር የምትለው ከፍቶት ጋር የተያዘውን እንስሳዊ ተግባር ነው። የክርስቶስ ፍቅር ግን ከአይምሮ በላይ ነው። እንዲሁ ወደደን አይደል የተባለው? እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋሂደ መጠወ ወወሃበ ቤዛ ለኩሉ። አንድ ልጁን ለሞት አሳልፎ እስከ መስጠት ደርሶ እንዲሁ ወደደን። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንዲሁ ነው የወደደን ያለ መስፈርት፣ እንዲሁ የጠላን ሰይጣን ብቻ፣ እንዲሁ የወደደን መድኃኔ ዓለም ብቻ ስሙ የተመሰገነ ይሁን። ሰዎች በወደዱን ማግስት የማስመሰል ፍቅራቸው አልቆባቸው እኛን መጥላት ይጀምራሉ። የክርስቶስ ፍቅር ለዘላለም የጸና ነው። ሰዎች ቢወዱን የሆነ ቀን ሲጣሉን ነውራችን ይገልጡብናል። ክርስቶስ ግን የሁላችንንም ኃጢአት ሸፈነ። ሰዎች ቢወዱን ፍቅራቸውን የሚገልጡት በብር ነጠብጣብ ነው። መድኃኔ ዓለም ግን ፍቅሩን የጻፈልን በደሙ ነው። የእሱ ፍቅር ይማርካል። ፈያታዊ ዘየማንን ለንስሐ ያበቃው በደሉን ያስረሳው መስቀል ላይ ያየው ድንቅ ፍቅር ነው። ፍቅሩን በመረዳቱ ዛሬ ከኔ ጋር በገነት ትኖራለህ አለ። ይህ ፍቅር አለን። እኔም ማውራት እናንተም መስማት ነው ጉዳዩ። ይህ ፍቅር አለን። የመስቀሉ ፍቅር አለን። በክርስቶስ ፍቅር የታተመ ልብ አለን። የተነካ ነገር አለ። ነክቶን የሆነ ፍቅር ክርስቶስ ወገኖቼ ነክቶን ይሆን? ፍቅሩን መረዳት ማለት ምን ማለት ነው? አንዳንዶቹ እንደሚናገሩት አይደለም። በዚህም ዘመን ያሉ አንዳንድ አገልጋዮች ፍቅር ነው እያሉ ሰውን ልቅ እንዲሆን መጋበዝ አይደለም። ፍቅሩን መረዳት ማለት ጌታ ፍቅር ነው እያሉ የኃጢአት ልምምድ ማድረግ አይደለም። ከኃጢአት ጋር ግንኙነት ማድረግ አይደለም። ፍቅሩን መረዳት ማለት አባቶች በተረዱበት መንገድ መረዳት ነው።
ፍቅሩን መረዳት መስቀሉን መሸከም ነው። ፍቅሩን መረዳት ራስን መካድ ነው። ፍቅሩን መረዳት የዓይን አምሮትን የሥጋ ፍላጎትን መተው ነው። ፍቅሩን መረዳት ጣዖት የሆነብንን ነገር አሽቀንጥሮ መጣል ነው። ፍቅሩን ብንረዳ ዓለም ቆሻሻ መስሎ ነው የሚታየን። ኃጢአትን እንጸየፈዋለን፣ እርኩሰትን እንጸየፈዋለን። ፍቅሩ ስላልገባን ነው። ፍቅሩን መረዳቱ ነው ሦስተኛው። አራተኛው በጣም እያሳጠርሁ ልንገራችሁ፣ ብፁዕ አባታችን ስለሚያስተምሩን ክቡር አስተዳዳሪያችንም አሉ። አባቶቻችን ይመክሯቸዋል፣ ያስተምሯቸዋል። አራተኛው ፈያታዊ ዘየማንን በገነት ለመኖር ያበቃው ኦርቶዶክሳውያን ጊዜውን በአግባቡ መጠቀሙ ነው። ምን አልኳችሁ? ጊዜውን በአግባቡ መጠቀሙ። ያቺ ጊዜ አጭር ጊዜ ነች፣ 3 ሰዓት። አቤት እንዴት እንዳብቃቃት! አቤት እንዴት በዛች ሰዓት በ3 ሰዓት ንስሐ ገባባት፣ አምላኩን አወቀባት። ያቺ ሰዓት ለሱ የእስር ጊዜ አልነበረችም፣ የቅጣትም ጊዜ አልነበረችም። ካበነፍሱ ከክርስቶስ ጋር የተገናኘባት ሰዓት ነበረ። አምላኩን ያወቀባት ሰዓት ነበር። ጊዜ አጣው የምንል ሰዎች እንፈር። ከፈያታዊ ዘየማን የተሻለ ጊዜ አለን። ለቅዳሴ እኮ ጊዜ አጥቼ ነው። ጉባኤ ለመካፈል ጊዜ አጥቼ ነው። ለኪዳን ጸሎት ጊዜ አጥቼ ነው። ገዳም ለመሄድ ጊዜ አጥቼ ነው። ለጸሎት ጊዜ አጥቼ ነው የምንል ሰዎች እንፈር። ከፈያታዊ ዘየማን የተሻለ ጊዜ አለን። እሱ 3 ሰዓት ነው። ያችን 3 ሰዓት አወቀባት። እባካችሁ የተሰጠንን አጭር ዘመን እንወቅበት፣ በእድሜያችን እንጠቀምበት። እድሜ ብድር ነው። ብድር አያኮራም፣ ብድር አያመጻድቅም። የተበደረ ሰው ብድሩን ለተበደረበት ዓላማ ያውለዋል እንጂ አያባክነውም። ክርስቲያን የተሰጠውን እድሜ ለኃጢአት የሚያውለው ከሆነ እድሜ አባካኝ ይባላል። እድሜያችን በከንቱ እንዳናባክን መድኃኔዓለም ይርዳን። ከፈያታዊ ዘየማን የተሻለ ጊዜ አለን። ሰዎች ለዓለም ሰፊ ጊዜ አላቸው፣ ለእግዚአብሔር ግን ጊዜ የላቸው። ጋዜጣ ለማንበብ ፊልም ለማየት ጊዜ አላቸው፣ ለቅዳሴው ጊዜ የላቸው። ለዘፈን ጊዜ አላቸው፣ ለምስጋና ጊዜ የላቸው። ጉባኤ ለመካፈል፣ ለኪዳኑ ጸሎት፣ ለቅዳሴው ጸሎት ጊዜ የላቸውም። ሌላ ነገር ለማየት ግን ሰፊ ጊዜ አላቸው። ከፈያታዊ ዘየማን የተሻለ ጊዜ አለን። በጊዜያችን እንወቅበት ነው። በእድሜያችን እንጠቀምበት። አንዳንዶቻችን ከጌታ ጋር ከኖርንበት ዘመን ይልቅ ከሱ የተለየንበት ዘመን በዛ። ወደሱ ከቀረብንበት ዘመን ይልቅ ከሱ የራቅንበት ዘመን በዛ። በንስሐ ከተመላለስንበት ዘመን ይልቅ በድፍረት የተመላለስንበት ዘመን በዛ። ጌታን ካስደሰትንበት ዘመን ይልቅ እሱን ያስከፋንበት ዘመን በዛ። ያለፈው ዘመን ይብቃ ብለን ክፉ ስራችን ረግመን በጊዜያችን እንጠቀምበት። ጊዜያችን ለመልካም ነገር እናውል። ዛሬ በገነት ከኔ ጋር ትኖራለህ። አምስተኛውና የመጨረሻው ፈያታዊ ዘየማንን በገነት ለመኖር ያበቃው የደሙን ቪዛ ይዞ በመገኘቱ ነው። ምን አልኳችሁ? ቪዛ ታውቃላችሁ? የይለፍ ነው። ከአንድ ሀገር ወደ ሌላ ሀገር ለማለፍ ወይም ደመ ማህተሙን ይዞ በመገኘት ደመ ማህተሙን ይዞ በመገኘት በአካለ ነፍስ ነውና ወደ ገነት የተላከው። ደሙን ሰጠው ስንል እንደኛ ተቀበለ ማለት አይደለም፣ ነፍሱን በደሙ አተመው ነው። ስለዚህ ደመ ማህተሙን ይዞ በመገኘቱ ዛሬ ከኔ ጋር በገነት ትኖራለህ ተባለ። ከጌታ ጋር የመሰቀል እድል ገጥሞታል። እድለኛ ነው። አስበኝ፣ ዘመኔን ያሳለፍኩት በኃጢአት ነው፣ በስርቆት ነው፣ በውንብድና ነው። ደም ሳፈስ ኑር ያለሁ። የሰማይ በርህን አትዝጋብኝ። የመዳን ቀኔ ዛሬ ነው። አንተ የትናንቱን የኃጢአት ፋይል እያገላበት የምትወቅስ አባት አይደለም። አስበኝ ሲለው አስበኝ ያሉትን እርሱ ያስባል። አስቡኝ ያልናቸው ግን የረሱን ብዙ ሰዎች አሉ። መድኃኔ ዓለም አስበኝ ሲለው ደመ ማህተሙን ሰጥቶ ወደ ገነት ላከው። በነፋሳት ትከሻ ላይ ተጭኖ በአካለ ነፍስ እየበረረ ወደ ገነት ሄደ። የገነት ጠባቂ አንተ ማነህ አለው። አንተ ማነህ አለው። ዝም አለ። መቼስ ሌባ ነኝ አይባል አይደለም ምዕመናን፣ ወንበዴ ነኝ አይባል። እኔ ነኝ ለማለት የሚያበቃ ስብና የለም እኮ ኦርቶዶክሳውያን፣ እኔ ነኝ ለማለት የሚያበቃ ስብና የለም። ዝም አለ። ኧረ ማነህ? ደጋግሞ እየጠራ ከቃሉ ጋር ሁኑ።
በጣም 3 ደቂቃ ቢበዛ ወገኖቼ። ስለዚህ ማነህ አለው። ዝም አለ። ዝም አለ። ደጋጎቹን ጠራ። አብርሃም ነህ፣ ይስሐቅ ነህ፣ ያዕቆብ ነህ አለው። ዝም አለ። ደጋግሞ ሲጠይቀው እኔማ ከጠየከኝ እጄን ከሰው ደም ነክሬ የምኖር ደም አፍሳሽ ወንበዴ ነኝ አለው። ገረመው መልአኩን። እና ወንበዴ ከሆን ከዚህ ምን አመጣ? በገነት የሚሰረቅ ነገር የለ፣ በግ የለ፣ በሬ የለ፣ ፍየል የለ። ሰውን እንደገደልኩ መላእክትን የምገድል መስሎ ከሆነ ተሳስተሃል። ምን አመጣህ? ከላከስ ከደጋጎቹ ለምን አላከም? ለምን አብርሃምን አላከው? እሱ እኮ ከእግዚአብሔር ጋር ቃል በቃል ተነጋግረዋል። ለምን ኤልያስን አላከውም? እሱ እኮ ዮርዳኖስን ከፍሏል። ለምን ኢያሱን አላከውም? እሱ እኮ በገባዖን ፀሐይን አቁሟል፣ ጨረቃን ገዝቷል። ለምን ኢሳይያስን አላከውም? እሱ እኮ ስለ ስሙ በመጋዝ ተሰንጥቋል። ለምን ዘካርያስን አላከውም? እሱ እኮ በቤተ መቅደስ ደሙ በግፍ ፈሷል። ለምን ጴጥሮስን አላከውም? እሱ እኮ በባህር ላይ ተረማምዷል አለው። እና ለምን አንተን ላከህ? ለምንድነው አንተን የላከ ሲለው መልአኩ አይኖች የሚያየው ምርጦችን ብቻ ነው እንዴ? የጌታ ምሕረት ከውቅያኖስ የጠለቀ ነው። አስበኝ አልኩት፣ አሰበኝ። በቃ ታሪክ የለወጠው ሌላ ምንም ታሪክ የለም። በመስቀል ላይ ተሰቀልኩ አብሬ። አስበኝ አልኩት፣ አሰበኝ። እሱ የመጣው ለጻድቃን ሳይሆን ለኃጥአን ነው። ኢትትማኒ እግዚእስ ከሶበት ይጠይቅ ቃሌ አለው መልአኩን። ቃሌን እስክሰማ ድረስ አትቆጣኝ። እስመ ለአከኒ አምላክ ሀቤከ እንዘ ይብል አርሁ ገነተ ለአዳም ወለዘሩ። ለአዳምና ለዘሩ ገነትን ክፈት ብሎ ደመ ማኅተሙን ሰጥቶ ላከኝ አለው። መልአኩ ገረመውና እፎ ርኢኮ ለአምላኬ አለው። አምላኬን እንዴት አየኸው ሲለው እንዛሃሎ ስቁላነ በየማኑ ወቢጼ በጸጋሙ ወሃበኒ ዘንተ ክርታስ ዘተጽፈት በደሙ አለው። እኔ በመስቀል ላይ ሳለሁ እኔ በቀኝ ጓደኛዬ በግራ እሱ መሃል ላይ በመስቀል ላይ ሳለን ደመ ማኅተሙ ያረፈበትን ደብዳቤ ሰጥቶ ላከኝ አለው። ወሶባ አንበባ ለይቲ ክርታስ ወዋ ባብይ ቃል መልአኩ ደመ ማኅተሙ ያረፈበትን ደብዳቤ ሲያነበው ደስ አለው። ወአቀፎ ለፈያታዊ ወስአሞ ፈያታዊ ዘየማንን አቅፎ ሳመው። ደመ ማኅተሙን እያሳየ መሰስ ብሎ ገነት ገባ አላቸዋል። ወገኖቼ ገነት መግባት ትፈልጋላችሁ? በገነት መኖር ትፈልጋላችሁ? እንግዲያስ ደመ ማኅተሙን ያዙ። ደሙ አላችሁ? በደሙ አዎ ታትመናል በ40 በ70 ቀን። ግን በኃጢአት ደግሞ አሳድፈነዋል። አንድ ጊዜ የተቀበልነው ሥጋና ደም እኮ በኃጢአት ካላሳደፍነው ለዘላለም ጸጋ ክብር ሲያሰጥ ይኖር ነበረ። ደጋግማችሁ ተቀበሉ የምንለው እኮ በኃጢአት እያሳደፈነው ነው። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። በኃጢአት እንወድቃለን፣ ንስሐ እንገባለን፣ እንደገና በደሙ እንታተማለን። ሥጋው ደሙ ከተቀበላችሁ ስንት ዓመት ሆናችሁ? ደሙ አላችሁ? ሥጋውን በልታችኋል፣ ደሙን ጠጥታችኋል። ሥጋው ደሙ ከተቀበላችሁ ስንት ዓመት ሆናችሁ? እስኪ ያልተቀበላችሁበትን ዘመን ወደ ኋላ መለስ ብላችሁ ቁጠሩት። ክርስቲያን ከሥጋው ደሙ ከራቀ የሚፈልገው የኃጢአት ልምምድ አለ ማለት ነው። ክርስቲያን ከሥጋው ደሙ ከራቀ የሚጠብቀው የኃጢአት ቀጠሮ አለ ማለት ነው። አለበለዚያ ከክርስቶስ ጋር እንዳንኖር የሚከለክለን ነገር የለም። ትጾማላችሁ፣ ትጸልያላችሁ፣ አስራት ታወጣላችሁ፣ ገዳም ትሄዳላችሁ፣ ቤተ ክርስቲያን ትሰራላችሁ፣ ሙዳይ ምጽዋት ውስጥ ስጦታችሁን መባችሁን ትሰጣላችሁ። እንዴት ደስ ይላል! የነገሮች መደምደሚያ ግን የነገሮች ማተሚያ የክርስቶስን ሥጋና ደም መቀበል ነው። አለበለዚያ መልካም ሥራዎቻችን ሁሉ ማረጋገጫ የሌላቸው የሂሳብ ሰነዶች ነው የሚሆኑብን። በልጅነታችሁ ትቆርቡ የነበራችሁ ልጆቻችሁን ልታቆርቡ ትመጣላችሁ። እነሱ ሲበሉ እናንተ ትራባላችሁ፣ ጀርባችሁን ለማዕዱ ትሰጣላችሁ። እስከ መቼ ነው ከዚህ ማዕድ የምንሸሸው? ወገኖቼ ሥጋውን እንብላ፣ ደሙን እንጠጣ፣ ዛሬ ከኔ ጋር በገነት ትኖራለህ እንባላለን።
ፈያታዊ ዘየማንን በገነት ለመኖር ያበቃው ያስቻለው ለአጽንዖተ ነገር አንደኛ የክርስቶስን ዘላለማዊ መንግሥት በማመኑ አምላክነቱን በመቀበሉ፣ ሁለተኛው ስለ ክፉ ሥራው ተጸጽቶ ንስሐ መግባቱ፣ ሦስተኛው ፍቅሩን መረዳቱ፣ አራተኛው ጊዜውን ያችን አጭር ጊዜ ለመልካም ነገር ማዋሉ፣ አምስተኛው ደመ ማኅተሙን ይዞ በመገኘቱ ዛሬ ከኔ ጋር በገነት ትኖራለህ ተባለ። ፈያታዊ ዘየማን ባለፈበት እንድናልፍ ሁላችንንም መድኃኔ ዓለም ይርዳን። እሱን ያሰበ አምላክ እኛንም ያስበን። ሽፍታውን ይቅር ብሎ ገነት ያስገባ አምላክ የእኛንም ኃጢአት ይቅር ብሎ ለመንግሥቱ ያብቃን። ንስሐ ገብተን ሥጋውን በልተን ክቡር ደሙን ጠጥተን የአባቶቻችን ከተማ የቅዱሳንን ርስት እንድንወርስ ቅዱስና መልካም ፈቃዱ ይሁንልን። ብፁዕ አባታችን አስቀምጬ ይህን ያህል በመናገሬ ይቅር በሉኝ። ብፁዕ አባታችን ደግሞ ያስተምሩናል። ክቡር አባታችንም የደብሩ አስተዳዳሪ ይነግሩናል፣ ይመክሩናል። እግዚአብሔር ይስጥልኝ።